ይህኔ አስመርምሬ የልጆች አባት እንዳልሆንኩ አውቄያለሁ። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። ከሰሞኑ በማህበራዊ ሚዲያ ላይ እየተዘዋወረ ያለ አንድ ቪዲዮ አብዛኞቻችን ተመልክተናል። የልጆቼ አባት ናና ልጆችህንና ባለቤቴን ተረከበኝ፣ ከዚህ በኋላ የኔ ኃላፊነት አይደለም በማለት እኚህ ግለሰብ ይህን በማህበራዊ ሚዲያ ያጋሩት ታሪክ እንደነበረ ይታወቃል። ይህም መልእክት ለልጆች አባት ለሆነው አድርሱልኝ እባካችሁ። እኔ ሪባን አይደለም ኬክም ቆርሼም ቢሆን አስረክበዋለሁ ልጆቼን ከነባለቤቴ። እውነቱን ልንገራችሁ፣ ይህኔ አስመርምሬ የልጆች አባት እንዳልሆንኩ አውቄያለሁ። ይህን የማደርገው ነፍሰ ገዳይ እንዳልሆንኩ እንድታውቁልኝ ስለምፈልግ ነው። የልጆቼም አባት በድብቅ ከሚኖር ግልጽና እውነት በሆነ መንገድ ኬክ ቆርሼ ላስረክበው ንገሩኝ እባካችሁ፣ ንገሩልኝ እባካችሁ። ሳይሳቀቅ እንዲኖር ንገሩልኝ እባካችሁ። ምናልባት ለእኔ ያላደለውን ጸጋ በሱ በኩል በማየቴ እድለኛ ነኝ። ይህ ደግሞ የኔም የሥራ ኃጢአቴ መልስ ሊሆን ይችላል ብዬ ያመንኩት ስለሆነ የልጆችን አባት ሳይሳቀቅ እኔ ማደርግላቸውን የነበረውን ከዛ የበለጠ እያደረገ እንዲያኖራቸው ፈቅጃለሁ። ይህ የሚሆነው በሰላማዊ መንገድ እንደሆነ ማደርገው ድብቅነቱን ይተውና በግልጽ ይኑር ፈቅጃለሁ። አሳውቁልኝ፣ ንገሩልኝ እባካችሁ። ከዛ በኋላ እንግዲህ የባለ ታሪካችን ያነሷት ወይም የልጆቿ እናት እንግዲህ ወደኛ ደውላ ኮንታክት አድርጋን ወደ ቢሮአችን ተገኝታ ነበረ። ከዛ በኋላ ግን ዛሬ በድጋሚ የሀሳብ ለውጥ አለ፣ የምነግራችሁ የተለየ ነገር አለ ስላለችን በመኖሪያ ቤቷ ተገኝተናል። እንግዲህ ምንድነው ጉዳዩ ምንድነው? በቆይታችን ሁሉንም ወደ እናንተ ለተከበራችሁ ተመልካቾች እናደርሳለን። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። እንዴት ነሽ? ሰላም ነው? እንተዋወቅ እስኪ፣ በትውውቅ እንጀምር። እናት ፋንታ እባላለሁ። እሺ እናት ፋንታ እንዴት ነሽ? እናመሰግናለን በቅድሚያ ታሪክሽን ልታካፊን ፈቃደኛ ስለሆንሽ። የኔን እውነት ሰው ይወቅልኝ ብለሽ ጠይቀሽም ቢሆን የመጣሽው ግን በዛ ሂደት ውስጥ ደግሞ ሌሎች ግንዛቤ ወስዳሉ ብዬ አስባለሁና ለዛ ፈቃደኛ ሆነሽ ስለመጣሽ እናመሰግናለን። እስኪ እናት ፋንታን በደንብ አስተዋውቂን። የት ተወለድሽ? የታደግሽ? ስንተኛ ልጅ ነበርሽ? ለቤተሰብሽ እንዴት ነበር ልጅነት? ትንሽ ከዛ ልጀምር። ልጅነት ያው ማንም ኢትዮጵያዊ ሰው እንደሚያድገው አስተዳደግ ነው ያደግኩት። ለቤት ሶስተኛ ልጅ ነኝ። የት ነው ተወልደሽ ያደግሽው? ሚዛን ተፈሪ። ሚዛን ተፈሪ። እንዴት ነበር ልጅነት? ልጅነት ያው አሪፍ ነው። ያው ክፍለ ሀገር እንትን ስትል ትጫወታለህ፣ ምን ትላለህ። አሪፍ ነው። ወጣትነት ምንም አይደለም፣ ተመስገን ነው። ወጣትነት ያው የተለያየ ነው እንዳልሽው፣ ያው ተመሳሳይ ነው አብዛኞቻችን አስተዳደግ ወጣትነት ተመሳሳይ ሊሆን ይችላል። በተለየ መልኩ ደግሞ እንግዲህ አንቺ በጊዜ ነው አይ ቲንክ ስራ ምናምን አይደል ቤተሰብን ራስን ለመለወጥ ይሁን አላቀም ቤተሰብን ብቻ ስራዎች ላይ በጊዜ ነው የተሳተፍኩት ብለሽ ነበር። ከዚህ ማለት ያው እኛ በልጅነታችን አባታችንን ያጣ ነው
ያው ሰርተህ እንትን ማለት የሚረዳ ሰው ከሌለ ያው ሰርተህ እንትን ማለት ስላለብህ ያው በዛ ምክንያት ነው። በልጅነት ወደ ስራ የተሰማራሽ? በወጣትነት ያ ከ18 በኋላ ልጅነት የለም። ልጅነት የለም። ያ ጥሩ እንግዲህ ዛሬ በተለይ እኛን ማግኘት የሚፈልግሽበት ዋና ምክንያት ልጆች እዚህ ጋር እንግዲህ በፎቶም እያዩዋቸው ነው ግድግዳው ቤታችሁ በሙሉ ከልጆች ጋር በተያያዘ በሰሞኑ ተመልካቾቻችን እንደምታስታውሱት በማህበራዊ ሚዲያ ላይ አንድ ቪዲዮ እየተሰራጨ ነበረ። ይሄ ቪዲዮ መልእክት እንግዲህ አንድ አባት የልጆቹን ጉዳይ በተመለከተ በማህበራዊ ሚዲያ ላይ በተለይ አይ ቲንክ እኔ በቲክቶክ ነው ያየሁት ልከውልኝ በቲክቶክ ድረገጽ ላይ እንግዲህ የልጆቼ አባት ናና ልጆችህን ውሰድ ሚስቴንም ውሰድ ልጆቼን አስመርምሬ የኔ ልጆች አይደሉም የሚል ጥቅል ሐሳብ ያለው መልእክት ሲሰራጭ ነበር። የዚህ መልእክት ባለ ጉዳይ ቀጥታ የሚመለከተው ደግሞ አንቺ ነው። እንግዲህ የልጆቹ እናት እኔ ነኝ ብለሽኛል። አንቺ ነሽ። ምንድነው የተፈጠረው? ማለት እንደው ቀጥታ ወደ ጉዳዩ ከመግባቴ በፊት ከሱ ጋር ከልጆች አባት ጋር መቼ የት በምን አጋጣሚ ተዋወቃችሁ? ያው የተዋወቅነው መታራ ላይ ነው። ያው የራሴን ግል ስራ አሰናን የተገናኘ ነው። ያው ትዳር ብለንም ከ2009 ጀምሮ 2009 ማብቂያው ላይ ነው የተገናኘ ነው። በቃ ተገናኛችሁና ተጋባችሁ? እንዴት ቀጥታ ወደስ ማለት ጓደኝነታችን ለኔ ለተመልካቾችም ግልጽ እንዲሆንልን ሰው ይተዋወቃል በሆነ ሚንስ ከዛ ሰው ያ እንዴት ወደ ፍቅር አደገ የነበሩትን ሂደቶች ንገሪኝ እስኪ። 1-2 አመት ምናምን ያው ዝም ብለን በጓደኝነት ቆይተናል። ከዛ በኋላ በቃ ነይ አዲስ አበባ ያው ጸጉር ቤትም አስተምርሻለሁ ምንም እንትን የተሻለ ህይወትን እንትን ትያለሽ ምናምን ሲለኝ መጣው ወደ አዲስ አበባ ማለት ነው። ይዞኝ መጣ ወደ አዲስ አበባ። ያው እየኖርን ሳይሆን ያው እኔ በአጋጣሚ እርግዝና ተከስቶብኛል። ያው እኔም አላወቅኩትም ያ ነገር ማለት ነው። ከዛ እርግዝናው ማለት ነው አላወቅኩ ማለት ነው ማለት ከሌላ ሰው ጋር ማለት ነው። አንቺ ከዛን ያው እሱ ያው በሰዓቱ ወዶኝም ስለነበረ ያንን ነገር በሚስጥር እንትን እንላለን። የመውለድ ስለማልችል ነው። በዚህ እግዚአብሔር በረከት ከሰጠኝ ይሁን። ቆይ አንዴ እኔ ሌላ እርግዤ ነበር ነው የምትይ? ማለት ያው በነገራችን ላይ ከእናት ፋንታ ጋር ስንገናኝ ዛሬ ይሄ ሁለተኛ ጊዜ ነው። ከዚህ በፊት ቢሮ መታ ነበረ እኛ ጋር ይሄ እንደምትከታተሉት ማለት ነው ቆይታ አድርገን ነበረ። ዛሬ ግን ወዲያው ነው እንግዲህ መተሽ ቀረጻ ካደረግን በኋላ ቢሮ ሐሳብሽን ከነገርሽን በኋላ ነው ደውለሽ አረ አሌክስ ቆይ ሌላ የምናገረው እውነት አለኝ ስትኝ ነው አይደል ዛሬ ወደዚህ የመጣ ነው። አሁን እየነገርሽኝ ያለው ነገር ከዛኛው ጋር ፍጹም የተለየ ስለሆነብኝ ነው። ከመታሃራ ወደ አዲስ አበባ መቼ ነው የመጣሽው? የፍቅር ግንኙነቱን ጀምራችሁ? የፍቅር ግንኙነት የጀመረ ከዛ በፊት ነው። 2 አመት ከቆየን በኋላ ነው ወደ አዲስ አበባ የመጣሁት። እሺ ከዛ በኋላ ግን ያው በመሃል እንዲህ አይነት ነገር ተፈጥሮ ነበረ። ይሄንንም አውቆ ነው። አንቺ ከሱ ጋር የፍቅር ግንኙነት እያለሽ ከሌላ ሰው ጋር ተኛሽ? ያው ማለት እንዲህ ትዳር ምናምን እንትን ብለን ስንል እንዲህ አይነት ነገር ተፈጥሯል ማለት አላወቅኩትም እኔም በሰዓቱ ማለት ነው። ከዛን አጋጣሚ አሞኝ ቼክ ሳደርግ ያው እንደዚህ ሆኗል ተባልኩኝ። ከዛ እኔ አልደበቅኩትም ነግሬዋለሁ። ከዛን ያው ባለቤቴ 14 አመት አብረን ኖረናል። እኔ መውለድ ስለማልችል መሰለኝ እንግዲህ እሷ እንትን ያለችው ምናምን ነገር ስላለ ይሁን በቃ ይሄ የኔና ያንቺ ሚስጥር ነው እስከ ሞታችን ተባብለን በራሳችን ቃል ነው። ልጆቹም ያው እዚህ ሳሉ አዲስ ሰፈር መጣን ቤት ተከራይተን ምናምን ነገር አብረን መኖር ጀመርን። ያው እንግዲህ ባላሰብነው መንገድ መንታም ሆነ ደስ ብሎን በሰላም እየኖርን ነበረ። ብዙ ሰው አይቶታል የሱን ታሪክ ታውቂያለሽ አይደል? አይቶታል። ስለዚህ ብዙ ሰው ስላየው እሱ ያለው ምንድነው ቤት ውስጥ ልጆች ብዬ የማሳድጋቸው የነበሩ ልጆች የኔ እንዳልሆኑ አረጋገጥኩ ነው ያለው። አሁን አንቺ ያልሽኝ ያለሽው ደግሞ እየነገርሽኝ ያለሽው ፍጹም ተቃራኒ የሆነ ነገር ነው። ኢቭን ከትላንትናውም ቆይታችን ትላንትና አሁን የራሱ ናቸው። በፍጹም እንዴት እንደሆነ ውጤቱን አላቅም። ምናልባት ሲከፈት ምናም ስቲ ነበር ትላንት በነበረን ቀረጻ። ዛሬ ደግሞ ሌላ የተለየ ነገር ነው እየነገርሽኝ ያለሽው። ያውቃል ከሌላ ሰው እንድነግራችሁ ነው እኔም እንትን ያልኩት። ስለዚህ ከሌላ ሰው ማርገዝ ያው ከእውነት መሸሽ አትችልም። የእውነትን መናገር ስላለብኝ ነው። ስለዚህ አንቺ ከሌላ ሰው እንዳረገሽ ያውቅ ነበር? ያውቃል። ይሄ ተነጋግረን ሁለታችን ጋር የነበረ ሚስጥር ነው። ማንም የኔን ቤተሰብ የሱን ቤተሰብ አያውቅም። በቃ ቃል ነው። እኔ እስከ ሞቴ እሱም እስከ ሞቱ ነበር የተባለው።
ከዛም ምንድነው በመሃል ያው ትንሽ ያመው ነበርና ወደ ጸበልም ምናምን ይዤው ሄድ ነበር ከዛ እኔ ሁሌ ይላለው እግዚአብሔር የራሱን ፍሬ ሰተኸው እኔም ለውለታዬ ይላለው ያው ደግሞ ይሄ በሶስተኛው ልጅ ምክንያት ነው ይሁሉ ጸብም የመጣው እኔ መውለድ አልችልም ነበር እንዴት ሶስተኛው ውስጥ ተረገዘ ያንን እነዛን አሳደገ ማለት ያው በመነጋገራችን አይደለ ልጆቹን ያሳደገልኝ ያንን ለሱ ለዋለልሽ ሁለት ያ ነው ቆይ ምንድነው ግን የተፈጠረው ምናልባት አይ ሚን እሱ አሁን ምናልባት የባለፈው ቆይታችን ላይ ነግረሽኛል ለኔ አሁን ግን ይሄን ተመልካቾች እንዳዲስ ስለሆነ የሚያዩሽ ያሉት አልነገርናቸውምና በእናንተ ፍቅር ግንኙነት ስትጀምሩ ስለሱ ጠይቀሽ ነበር ቤተሰብ ልጆች ትዳር ምናምን ነበረው ትዳር ያው እንደተለያይተው ነው ከኔ ጋር የተገናኘ ነው ተለያይተን 14 አመት ኖረናል በ14 አመት ቆይታችን ውስጥ ልጅ አልወለድኩም እሱ ይመርመር አይመርመር አላቅም ብቻ ያው የተረጋገጠ ነገር የለውም መሃን ነኝ ብሎ ነው ራሱ የሚያስበው ዛን ያው ስንል እነዚህ ልጆች ይሄ ነገር ቀድሞ ነግሮሻል ይሄ ነገር ቀድሞ ነው ማለት ገና አንቺ ሳታረግጂ ነው የምነግርሽ ያው አርግጄማ ነው እሱ ጋር አብረን ይዞኝ እኮ የመጣው ተረግዞ ነው እነዚህ ልጆች ቆይ የፍቅር ግንኙነት ሳትጀምሩ ነው ያረጋሽው የፍቅር ግንኙነት ጀምራችሁ ይሄ ልጅ ያው ሹፌር አይደለ ያው ይሄዳል ይመጣል ስለ ጓደኛሽ ነበር ግንኙነት ታረጉ ነበር ስለዚህ ጓደኛሽ ሆኖ እያለ ነው አንቺ በድንገት ከሌላ ሰው ጋር ባረግሽው ግንኙነት የጸነሽ ታውቂዋለሽ ሰውየው ያው እኔ ከወጣም ስለቆየው ያን ያህል እኔ የት ይኖር የት ማቀው ነገር የለም ግን አይ ሰው ገባኝ ቦታው የመኖሪያ አድራሻ አይደለም ያልኩሽ የልጆችሽን አባት ያስረገዘሽን ሰውዬ ታውቂዋለሽ እኔ ያው በሳቱ ያው ወጣትነትም ትንሽ ስለነበረ ያው እንዲ ነው ብዬ እንት ማሰብን አልቻልኩም ማወቅ አልቻልኩም ማለት ማሰብ አልቻልኩም ማለት እንዳረገዝኩ አወቅኩ አልሽኝ ከዛ ነገርሹ ከሱ ጋር ተነጋገራችሁ በቃ ችግር የለም ሚስጥር ይሁንና እስከ ለተሞታችን እንኑር ተባባላችሁ አሳድጋለሁ አለ ግን እንደዛም ሲል መቼም አይምሮሽ ውስጥ የሆነ ነገር አይመጣም ለነዚህ ልጆች ነገ አባታቸው ማሳወቅ አለብኝ የሚለው ነገር አላሰብሽም እኔ እንጃ ያው ያን ሰው አባታ ብዬ አላሰብኩም ያሰብኩት በቃ ያው የወለደ ሳይሆን ያሳደገ ነው ያው ገና ምንም እንትን ሳይል ነው እንትን ያልኩትና ያን ነገር አስቤው አላቅም ስለዚህ አሁን ያ ሰው ይኑር ማይኑርም የት እንዳለ ማታውቂም ምክንያቱም ማወቅም አልፈልግም ምክንያቱም ያው ይሄ ሰው ለፍቷል ጥሯል እስካሁንም እንትን ብሏቸዋል ከሱጭ መጣሪያ ምንም የላቸውም የፍቅር ግንኙነት ላይ እንግዲህ ነው ይሄ ነገር የተፈጠረው ከሱ ጋር በነበራችሁ 2 አመት የፍቅር ግንኙነት እንዴት ነበር የፍቅር ግንኙነት እንግዲህ በርቀትም ቢሆን መቼም ሹፌር በነገራችን ላይ በዚህ አጋጣሚ እኔ ለረጅም ርቀት አሽከርካሪዎች ያው ያንቺም አሁን ይሄን ጉዳይ ያወጣውም ሰው የረጅም ርቀት አሽከርካሪ ነው ለጅቡቲ ሹፌር ነው ብለሽኛል ሱም ሲናገር ሰምቻለሁ ይመስለኛል ለረጅም ርቀት አሽከርካሪ ሹፌሮች እንግዲህ ያው በሀገር እድገት ውስጥ ትልቁን ድርሻ ነው የምትወጡት ክብር አለኝ እኔ በግሌ ረጅም ርቀት አሽከርካሪዎች ምክንያቱም ብዙ ፈተናዎችን ብዙ መከራዎችን ብዙ ስቃዮችን ፌስ ያደረጋችሁ ለት በለት ነው ህይወትን በተለይ ለተሻለ ህይወት ለቤተሰቦቻቸው ለተሻለ ህይወት ሲሉ እነሱ ህይወታቸውን አደጋ ላይ ጥለው ነው ስራዎችን የሚሰሩትና ለዚህ ትልቅ ክብር እንዳለኝ በዚህ አጋጣሚ እንደው እንድታውቁት ስለምፈልግ ነው እንቀጥል 2 አመት የፍቅር ግንኙነታችሁ ላይ እንግዲህ ያው ይመጣል ይሄዳል ስራም ስለሆነ የስራውን ባህሪ ስለሆነ እንዴት ነበር ጥሩ ነበር እንዴት ትገልጫለሽ ያን ግንኙነታችሁን ያው መልካም ሰው ነው ያው መልካም ሰው ነው ጥሩ ሰው ነው ያው በእድሜም ትንሽ እንትን ስለሚል ያው እንደ ወጣት ሳይሆን ያው እንደ በሰለ ሰው አስተሳሰቡ ጥሩ ነው ተመችቶሽ ነበር ማለት ደስተኛ ነበርሽ በግንኙነታችሁ አዎ ደስተኛ ነበርኩኝ ታዲያ ምን አሳሳተሽ ደስተኛ ከነበርሽ በግንኙነቱ ምን ወደ ሌላ ያው ከዛ እንትን ነው ተቃለ ያው የሱ እንትኑ ሄድ መጣ ነው የሆነ ጥብቅ ያለ እንትን አልነበረንም ከዛን ያው ይሄ ነገር ሆነ እኔ አልደበኩትም ተናግሬያለሁ ተማምነን ነው ስታረግጂኝ ነገርሽው እንጂ ያኔ እኮ አልነገርሽው አሞኝ ስመረመር እነሱስ ያኔ ነው እኮ ገና ወደዚህ ከመምጣታችን በፊት አውርተናል ተነጋግረን አውርተን ይሄ በእኔም በሱ ሚስጥር እንደሚሆን ነው ስለዚህ ይሄን አስቡ ይሄን አምኖ ይሄን ተነጋግራችሁ አዲስ አበባ መጥቶ ኖሮ የጀመራችሁት አዎ የት መኖር ጀመራችሁ አዲስ አበባ ቃሊቲ አዲስ ሰፈር እንዴት ነበረ እዚህ እሺ ይሄን ነገር አወቀ መቼም አውቆ በገና አልተወለደም ልጆቹ አልተወለዱም ማለት በሆድ ውስጥ እያሉ እንግዲህ የእናንተ ኑሮ ቀጥሏል እንዴት ነበረ አረ በጣም እኛ በሰላም ነው የኖርነው ያው ማንኛውም
ትዳር ውስጥ እንደሚደረገው እንትን በጣም ይንከባከበኛል። ያው እኔ አንድ ቀን አስከፍቶኝ አስቀይሞኝ አያውቅም። በሰላማዊ መንገድ ነው የተኗኗር ነው። ልጅም ስንወልድ ያው ከልጅ ጋር አጉልም ስለሆነ ሙሉ ግቢ ተከራይቶ በሰነ ስርዓት ራሳችንን እንትን ብለን የኖር ነው እንጂ ምንም። እሺ እንግዲህ በዚህ ሂደት ውስጥ ያለ ልጆች መጡ፣ መንታ ሆኑ፣ ለዛውም ተወለዱ፣ ኑሮ ቀጠለ። ከዛ ኑሮ ከቀጠለ በኋላ እንግዲህ ዋናው ጉዳይም እሱም ወደ ሚዲያ ወጣበት ያልሹበት ዋናው ምክንያት እንግዲህ ሶስተኛ ልጅ ሲመጣ ነው። ይሄ አሁን የማየው ታዳጊ ልጅ ማለት ነው። ምንድነው የተፈጠረው? ያው ሶስተኛ ልጅ ሲመጣ እሱ አይምሮ ላይ ያለው ያ መውለድ አልችልም ነው። ከሌላ ወንድ ጋር ትሄዳለች፣ ከሌላ ወንድ ጋር ቤት ውስጥ ይገባል ምናምን ነው እንትን ያለው። ያው ጎረቤት ነግሮኛል፣ ጎረቤት አውርቶኛል ነው ያለው። እንግዲህ እኔ ረጅም አመቴን የኖርኩት ሳሎ አዲስ ሰፈር ነው። እዚህ ገና ከገባን 2 አመት ምናምናችን ትንሹ ልጅ ነው እዚህ ቤት የወለድኩትና ያን ያህል ከሰው ጋርም እንትን የለኝም እኔ እና ያው ባጉል ጥርጣሬ ነው እንደዚህ አይነት ነገር የመጣው። አጉል ጥርጣሬ ማለት ምንድነው? ማለት ያው ዝም ብሎ ጭንቅላቱ የፈጠረው ነገር ነው እንጂ ያው ምንም ነገር ኖሮኝ አይደለም። ከሰው ጋር ከሌላ ሰው ጋር ግንኙነት የለኝም ነው አንቺ የምትይው? እኔ የለኝም በፍጹም። እኔ ማለት ልጆች አሉ እዚህ ጋር። ሶስተኛው ልጅ የኔ አይደለም ያለበት ምክንያት ምናልባት የመጀመሪያዎቹ ልጆች ያው ከሱ ስላላለ እንትን ስላላልሽ እንትን እሱ ያው አሁን አይደል በሕክምና ያው እንትን ያለው ግን እንትን መውለድ አልችልም ብሎ ነው ራሱ የሚያስበው። ለዛ ነው እንግዲህ ከመንታዎቹ በኋላ ያው ከቆይታ እንግዲህ ከ7 አመት ሊሞላቸው ሲል ነው ይሄኛው የተወለደው። እነዚህ የተወለዱት ይሄኛው ልጅ የተወለደው ከመንታዎቹ ከወለዳችሁ ከ7 አመት በኋላ ነው። 7 አመት እንዴት ነበር? እኛ ሰላም ነን። አንድ ቀን ተነጋግረን አናቅም። ሲመጣም በፍቅር ነው፣ ሲሄድም በፍቅር ነው። አያምናቸውም። እዛ ጅቡቲም ሆነ ይደውላል፣ ያወራቸዋል። የሚያስፈልጋቸው ነገር ሁሉ እንደተሟላላቸው ነው። እስካሁን ምንም እንትን ብሎ አያውቅም። እሺ ከዛ ከ7 አመት በኋላ እንዴት እርግዝና ተከሰተ? ምክንያቱም የመጀመሪያዎቹ የሱ አይደሉም ብለሽኛል። ሁለተኛ እሱ መውለድ እንደማይችል ነግሮኛል ብለሽኛል። እሱ ይበል እንጂ ማለት ነው እርግጠኛ በሕክምና ማን የተረጋገጠ ነገር የለውም ማለት ከቆይታው 14 አመትን ቆየ ከሷ ጋር ብዬ ከለ እሷ ስላልወለደች ራሱን በዛ ውስጥ ነው ያየው እንጂ በሕክምና የተረጋገጠ ምንም አይነት ነገር የለም። ዶክመንት ይላክሽልኝ ምንድነው? ይሄ ያው የምርመራ ያው ይሄ እንትን ያለው ያ ዲኤንኤ እንዲሰራ ነው ዲኤንኤ አይደለም አርሾ እኮ ይሄ ፈሳሹ ምናምን እንትኑን ነው የሚለው መሰለኝ። ያው መውለድ አልችልም ብሎ ወረቀት አምጥቶ ወረቀት እንትን አቤቱታው ላይም አለ። ከዛ በዛ ምክንያት ነው ዲኤንኤም እንዲሰራ እንትን የተባለው በፍርድ ቤት የታዘዘው ማለት ነው። ያንን እንግዲህ ሕክምና ባለሙያዎች ያብራሩት። ሕክምና ባለሙያዎች በሕክምና ቋንቋ ነው የተገለጸው ምርመራው። እዛ ላይ መውለድ ይችላል አይችልም የሚለው ግን ይላል። አሁን የኔ አቤቱታ ላይ መውለድ እንደማይችል ምናምን አስገብቷል ወረቀትም። ያው በዚህ ልጅ ምክንያት ታዲያ መውለድ ካልቻለ ይሄ ሶስተኛው ልጅ እሱ ነው? አዎ እርግጠኛ ነሽ? አዎ እንትን እኮ ብሏል። ያው ተሰርቶ የለ ውጤቱ። ከዛ በኋላ ዲኤንኤ ምርመራ ተደርጓል። ዲኤንኤ ምርመራ ተደረገና ሁለቱ ልጆች የሱ አይደሉም፣ አንደኛው ልጅ የሱ ነው የሚል ውጤት መጣ። የኔ ጥያቄ ዲኤንኤ ምን ያስመረምራቸዋል? ማለት ለሶስተኛው ማስመርመር ከሆነ ደግሞ ሶስተኛው ልጅ ብቻ ለምን አታስመረምሩ? ምክንያቱም በመጀመሪያው ልጅማ በሁለቱ በመንታዎቹማ ተስማምተናል አላልሽኝ? ተስማምተናል። ግን እሱ ፍርድ ቤት ከደረስን በኋላ እንትን አለ። ምን አለ? ይሄ እንትን የተባባልነውን ቃል ክዶታል። ዛን ያው አይደለም ጥያቄ ኢንተረስተሽዋል። ልጁ እንዳልሆነ አንቺ ታውቂያለሽ፣ ልጆቹ እንዳልሆኑ እሱ ያውቃል። እያወቃችሁ ሄዳችሁ የምትመረመሩት ምን የሚቀየር ነገር አለ ማለት? ሶስተኛው ልጅ ልክ ካረገዝኩ ጀምሮ ቤት ውስጥ ሰላም አልነበረም። በቃ እንዳለውም በጣም መነጫነጭ ሲፈልግ ይሄዳል። ቤት ውስጥ እንትን አይልም። በቃ በጣም እንትን ነበርና በዛ ምክንያት ነው እንትን ያለው። ገባኝ። ይሄው የኔ ጥያቄ የመጀመሪያዎቹን መንታ ልጆች ከሱ እንዳላረገሽ አንቺ ያውቀሽ እሱም አውቆ አይደል የተወለዱት? በሶስተኛው ልጅ ምክንያት አልኩ እኮ በሶስተኛው ልጅ ምክንያት ለምን ሶስተኛውን አታስመረምሩም ነው እኔ ጥያቄ። ገብቶኛል። በሶስተኛው ልጅ ምክንያት ተበጣበጥንና እነሱንም መርዳት እንትኑንም አልፈለገም። በቃ አባታቸው እንትን አስተዋውቂያቸው ምናምን የሚል ነገር መጣ። በዛ ምክንያት ነው ያው ከፍርድ ቤቱ ከእንትን ነፃ እንዲሆን ነው ያንን ያደረገው። አንቺ ነሽ ያረክሻንስ ይመርመሩልኝ ልጆቹ ናቸው አልሽ? እኔ ማለት ሰው ከወለደው ቃሉ ነው የሚበልጠው።
ሲጀመር እኔ እንዲህ ሆዴ ትልቅ ምናምን ነገር ሆኖ ሳይሆን የተገናኘ ነው ገና ተጸነሰ አካባቢ ላይ ነው የተገናኘ ነው። ይቀየራል የሚል ሐሳብ ነበረሽ? ምናልባት ከሷ አርግዤ ሊሆን ይችላል የሚል ግምት ነበረሽ? ማለት እኔ ስላልከፈኝ ነው። ለምን እኔ እረዳሻለሁ አንቺን። ግን አሁን አንድ ሰው መሞከር ያለበት አሁን ይሄንን ልብስ ጨርቅ እንደዚህ እንደሚነሳ ቃሉ አይደል ላነሳው እችላለሁ አይደል? እዚህ ጋር ቆሜ ግን እንደዚህ ይነሳል ብዬ ሌላ አስማታዊ ሀል አልሞክርም አይደል? ታዲያ እኔ አንቺ ልጁን በስተት ውስጥ ከነበረ ግንኙነት እንዳረገዝሽው አውቀሽ ለሱም ነው ይሄ ጥያቄ በነገራችን አንቺ ብቻ አይደለም አውቀሽ ተማመናችሁ ተነጋግራችሁ በቃ ያንተ እኔ እንደ ልጅ አድርጌ ያሳድጋለሁ ሚስጥር እንጠባበቅ የተባለ ሰው ፍርድ ቤት ሄዶ ናሙና ሄዳችሁ ዲኤንኤ የምትሰጡበት ምክንያት ምን ይቀየራል ነው? እኔ ሲመስለኝ ጠበቃ ነበረውና ጠበቃውና እሱ ይመስለኛል ብዙ የሚያወሩት ነገር የለም መሰለኝ። እኔ እንደውም ብዙ ጊዜ እኔ ነው የሚጠይቀኝ ጠበቃው። አንዳንዴ ያው ይቀበል አይቀበል እኔ አወራዋለሁ በዛ ነው እንጂ ያው እሱ በሳቱም እንትን ብሎ ከኔ ጋራ ፍርድ ቤት አብረን ቆመን አናውቅም። ጠበቃ ነው የነበረው። ጠበቃው ያው ያን ያለ እንትን አላለለትም ይመስለኛል። እንግዲህ በቆይታችሁ በ7 አመት ቆይታ እንግዲህ አጠቃላይ 6 አመት ቆያችሁ ማለት ነው? ያው 7 አመት ከማን 8 አመት ምናምን ይሆናል። የመጨረሻው ወደ ዲኤንኤ ያመራችሁ ጉዳይ ምንድነው? ያስኬዳችሁ ጉዳይ? በሶስተኛው ልጅ አልኩ። ሶስተኛው ልጅ ያው እሱ ራሱን ያሳመነው መውለድ አልችልም አይደል? በሚለው ይሄኛው እንዴት እነዛን አሜን ብዬ ተቀብዬ አሳደግኩኝ። ይሄኛው ደግሞ እንዴት ሆነ ነው ወደ ዲኤንኤ ያስኬደው ምክንያት ማለት ነው። ጉዳዩ ይሄ ነው። ሶስተኛው ልጅ ያላመነበት ምክንያት አለመውለዱን ተንተርሶ ነው። ነው። ከዛ ምን ተፈጠረ? ከዛ ያው እንትን ነው ትቶን ሄደ። ልክ ነሐሴ ወር ላይ ያው ከቤት እንዴት ነው የጸነሽበት ሂደቱን ንገሪኝ እስኪ። መቼ ነው የጸነሽው ይሄኛውን ልጅ ሶስተኛውን ልጅ እንዴት ነበር እስኪ ንገሪኝ። ግንቦት ወር ላይ ነው መሰለኝ ብቻ ቀኑን አላስታውስም። ግንቦት ወር ላይ መሰለኝ ብቻ ግንቦት ወር ላይ መሰለኝ ያው አጋጣሚ ምንጣፍ ይሄኛው ምንጣፍ አጥቤ በጣም እንትን ሲለኝ ሆዴን ቆረጠኝና ቼክ ላረግ ሄድኩኝ። ምንድነው ሆዴን አመመኝ ምናምን ብዬ ማለት ነው። ሲሄድ ያው የ1 ወር ከሳምንት ነፍሰ ጡር ነሽ አሉኝ። ከዛን ስለውም በጣም ተደስቶ እንደውም ከበረሃ ፍየል አሳረዶ ምናምን ነገር ይዞ መጥቶ የጓደኛዬ ልጅ ምርቃት ነበር አጋጣሚ እዛ የነበርንበት ሰፈር። ከዛ ይዞን መጣ። በቃ በጣም ቤት ውስጥ ደስተኛ ሆኖ ነበር ማለት ብዙ ጊዜ ያው አፉ አውጥቶ ባይናገርም የራስ ነው። ዛን ደስ ብሎን አክብረን ምናምን ነገር ሄደ። ዛን ያው እርግዝናውም ቀናቱ እየገፋ እየጨመረ እንግዲህ እስከ መወለጃው ደረስን። እንዴት ሊሆን ቻለ ይሄ? እንዴት ሊሆን ቻለ? እንዴት ብሎ እንትን አላለም ማለት እንዴት ነው ምናምን የሚለው ነገር እንትን አላልንም። ባለፈው ቆይታችን ቢሮ መተሽ በነበረ ጊዜ ምን አልሽ መሰለሽ? የመጀመሪያ ቪዲዮ ተቀርጻሽ ነበር ቪዲዮ ቅድም ለማንሳት እንደሞከርኩት እና እዛ ላይ ምን አልሽ? ወደ እምነት ቦታ ሄድን እኮ ጸበል ምናምን ለኔ ነገርሽ እሱ የባለፈው ቆይታችን ላይ ነው። እሺ ንገሪኝ። ያው ጸበል ሄደን ከመጣን በኋላ ነው ከጸበሉ በኋላ ነው እንትን ያለ የሆነ ጊዜም ስራ ፈቶ እዛ ጸበል ቦታም ነበረ። ከዛ ጊዜ በኋላ ነው ያው ቀናቱን አላስታውስም መቼ እንደሄደ ምናምን። ቀናቱ ችግር የለውም ግን ጸበል ሄዳችሁ ስውራ ማርያም ሄደን ነበር። እሺ እሱም ወደ ገለሴ ነው ምናምን የሚባልበት ወደ 40 ምንጭ መስመርም ወደዛም ጸበል ሄዶ ነበርና ከዛ በኋላ ነው ይሄ ነገር እንትን ያለው ማለት ነው። ከዛ በኋላ ነው የጸነሽው? ስለዚህ ይሄ እንግዲህ ታምር ሊሆን ይችላል ብዬ አስባለሁ። ደግሞ እንግዲህ የዲኤንኤ ውጤቱም በነገራችን ላይ አይቼዋለሁኝ። የምርመራ ውጤታችሁ የዲኤንኤ ምርመራ ውጤታችሁ የሚያሳየው የመጀመሪያዎቹ መንታ ልጆች የሱ አይደሉም። ሁለተኛው ልጅ ግን የሱ መሆኑን ያሳያል። እንግዲህ ዋናው ጥያቄ የብዙዎችም ጥያቄ ይሆናል ብዬ የማስበው እንግዲህ መውለድ አይችልም የነበረ ሰው ይሄን ያህል ዓመት ያልወለደ የነበረ ሰው እንዴት ወለደ ነው ጥያቄው። ምናልባት እንግዲህ ሁሉም እንደየእምነቱ ደግሞ ሁሌም እኛ ምን እንላለን ባለሙያዎችም ይላሉ በነገራችን ላይ ብዙ ባለሙያዎችም ይሄን ያነሳሉ። እንደዚህ አይነት በተለይ ከልጅ ጋር በተያያዘ ችግሮች ሲመጡ እንግዲህ ሕክምና ማድረግ ሳይንሳዊ መንገዶች አሉ፣ በጣም ተገቢ የሆኑ መንገዶች አሉ። ብዙዎች በዛ መልክ የልጅ ወላጅ ይሆናሉ። ከዛ በተጨማሪ ደግሞ ወደ የእምነት ቦታዎቻቸው ላይ በመሄድም ልጆችን ያገኙ ሰዎችን ቴስቲሞኒ ሲሰጡ ብዙ ጊዜ እንሰማለን እና አይ ቲንክ እናንተም እዛ ውስጥ የሚጠቃለል ይመስለኛል። ትክክል ነው። እሺ ይሄ ቪዲዮ እንግዲህ በጣም መነጋገሪያ የሆነ ቪዲዮ ነው። የአንደኛ እንግዲህ የልጅሽ አባት የሰራው
ቪዲዮን መቼ ነው ያየሽው? እንዴት አየሽው? ስታዩ ምን ተሰማሽ? እኔ ብዙ ጊዜ ማለት አሁን ዋይፋይ ምናምን ቤት ውስጥ አለ፣ ግን ስልክ ላይ ብዙም እንትን አለ። ምክንያቱም እኔ አጋዥ ስለሌለኝ የሆነ ነገር ስሰራ ነው ሰዓቱም የሚሄደውና እኔ ሰው ነው ደውሎ እንደዚህ ተለቀቀ ብለውም የነገሩኝ። ያው ሳይ በጣም እንትን ብያለሁ። ስታዩ ምናሽ ምን ተሰማሽ? ሳይ በጣም ደንግጫለሁ። በቃ ላንቺ ነግሮሻል ማለት ላንቺ ነግሮሻል? ከኔ ጋር እኮ 9 ወር ሆነን ትቶን ከሄደ በኋላ እኮ ተገናኝተን ንግግር በምን አጋጣሚ ነው ትቷቸው ሄደው? መቼ ነው ትቷቸው ሄደው? ነሐሴ ወር ላይ ያልኩ። ለምን ትቷቸው ሄደው? ነሐሴ ወር ላይ በቃ በሰላም ቁርስ በልቶ ቡና ፍልቼ ጠጥቶ ምናምን ነገር ሄደ። እንደውም አጋጣሚ እንትን አለ ማልወጣ ከሆነ ወተን ከልጆቻችን ጋር እንዝናናለን፣ ስደውልልሽ ቶሎ ብለሽ በራይድ ትመጣላችሁ ምናምን ነገር አለኝና እሺ ብዬው ወጣ። እሱም መኪና መንገድ የተበላሸ ነበርና ቀይ ዘይድ ምናምን ነገር ስለተባለ ሄደ። ወጣው በቃ ምናምን ሌላ ቀን ብሎኝ እንትን አለን። ከዛ በኋላ ልክ የቡሄ ጊዜ ላይ መሰለኝ ቡሄ ነሐሴ 12 13 ላይ መጣ ወደ አዲስ አበባ። አስኮ ነው የሚያራግፈውና አበልጅ ነበረችኝ የዚህ ልጅ እናት ሙልሙል ምናምን ጋግረው መጡ። ከዛ እሱም አጋጣሚ አዲስ አበባ መጥቷል ሊያራግፍ ማለት ነው። ከዛ ሳይ አይመጣም ደወልኩለት ወደ 5 ሰዓት ምናምን ሲሆን ማታ ማለት ነው። ከዛ አይ ሩቅ ስለሆነ እዚሁ አድሬ ላራግፍ ብዬ ነው አለኝ። አስኮ ስለሆነ ማለት ከአስኮ እዚህ ለመምጣት ያው ይመሻል። ሌላ ጊዜ ሲሆን በርግጥ በራይድም በምንም ይመጣል አያድርም። ግን በውስጡ ምን እንዳሰበ አላቅም። አይ አድሬ እዛው አራግፍ ይመጣለሁ አለኝ። እሺ እንደዛ ነው ይንትን ስል በጧት በንጋታው እሁድ ቀን ነበረ ቀኑ ማለት ነው። ከዛን ቤተክርስቲያን ሄጄ ልጆቼን አስቆርቤ ምናምን ነገር መጣውና አሁንም ቡና ፍልቼ ቁርስ ሰርቼ ስጠብቀው 5 ሰዓት ሆኗል። ስደውልለት እየሄድኩ ወለንጭት ይደርሻለሁ አለኝ። ከዛ ምንድነው ችግር ካለ አንነጋገርም እንዴ ምን ሆነክ ነው እንደዚህ ልጆቹ ያውዬ እንላለን ብለው ዱላ ይዘው እየጠበቁክ ነበር ምናምን ነገር ስለ በቃ ሳንቲም ስጫቸው ምናምንና ላውራቸው ምናምን አላለኝም። አይ በቃ ይሄ ነገር እንግዲህ የሆነ ውስጡ ላይ እንትን ያለው ነገር ይኖራል ብዬ ዝም አልኩት። ዘዋላ እኔ እንዲህ እንዳልኩ ቶሎ ስልክ ላይ እንትን አለለም እንደዚህ አሁን ወይ የሆነ ነገር ጨርሼ ቁጭ ሳለ የሆነ ነገር አያለው እንጂ ያን ያህል ትኩረት ሰጥቼ ስልክ አላይ። ከዛም ብዙ መልእክቶች አሉ ያው አብረን መኖር እንደማይፈልግ ውስጡ ላይ ጥርጣሬ እንዳለው በሶስተኛው ልጅ ማለት ነው። ያንን እንትን አለ በስልክ ቮይስ ልኮልኛል በቴሌግራም ምናምን። ከዛ በኋላ ነው እንግዲህ ያው ስንት ወርሽ ነበር ያኔ? ሲሄድማ ወልጃለሁ። ወልደሻል? ወልጄ 5 ወር ምናምን ይሆነዋል ልጄ። መቼ ነው የዓለም ወለድ ምርመራ አደረኩ ያለሽ? አሁን ነው ከክሱ በኋላ ነው? ክስ ከተጀመረ በኋላ ነው እንጂ ያው ዝም ብሎ ራሱን ይጠራጠራል እንጂ የተረጋገጠ ነገር ምንም የለም። እንግዲህ እሱ በቪዲዮ ላይ ያለው ናና የልጆች አባት ናና ልጆችን እና ሚስቴን ተረከበኝ ነው ያለው። አንቺ ደግሞ እንግዲህ በተለይ ሶስተኛው ልጅ የራሱ መሆኑን በምርመራም ተረጋግጧል። በዲኤንኤ በዘረመል ምርመራ ሶስተኛው ልጅ የራሱ መሆኑን ተረጋግጧል። ስለዚህ ጥቅል ሐሳብሽ የመጀመሪያዎቹን ነው ታውቃለህ ነው። አሁን እንግዲህ ብዙ ተመልካቾች እንግዲህ ግራ የገባንም ሁላችንም ለዛ ነው አንቺ ታውቃለህ ማለት ሁለታችን ጋር ነው ይሄ ያለ ነገር። ግን እንዴት ይሄን ማለት በቀደም ትናንት ስትመጪ ፍጹም ከዚህ የተቃረነ ታሪክ ነው የነገርሽኝ ነው። ለምንድን ተቀለኔ ሰው አማከርኩኝና ማለት ጓደኞች ነበሩኝ አንዲ ምናምን ስላቸው በቃ እንደዚህ በይ ምናምን ነገር ሲሉኝ ማለት ያንን ነገር ውስጥ የተቀበሉት ሳይሆን ባሉኝ መንገድ ሄድኩት ተናገርኩኝ። ከዛ ነቤት ከመጣው በኋላ እንዴ ለምን እውነታውን አልተናገርኩም ብዬ በጣም እንትን አለኝና ደወልኩልህ። አዎ ማለት ለዛ ነው ፍጹም ተቃራኒ ሆነ ነገር ነው ዛሬ የነገርሽኝና ትላንት ነው የነገርሽኝ ነገሮች የሰማይና የምድር ነው ልዩነታቸው። ብዬ ካለው ያው እውነታው ከሆነ እውነት መውጣት እኔ ያው ያን ትላንትና ስታወሪኝ ምንድነው ያልኩሽ? እርግጠኛ ነሽ ወይ እነዚህ ልጆች የሱ ናቸው ወይ? አዎ አይኔ ለሲስተርም ብያታለሁ ብሎኛል ጠይቆኛልም ስል ለምን ደበቅሽ እውነታው ያለው አንቺ ጋር አይደል እንዴ መናገር አለብሽ ብላ ነው እሷ ምን ትስትለኝ። ስለዚህ አሁን ከዚህ የተለየ ሌላ ሶስተኛ ሐሳብ ይኖርሻል? በቃ ከዚህ በላይ ምንም የለኝም። እርግጠኛ ነሽ? አሁን በቃ ሰላሜን ነግቻለሁ። በቃ እውነታው ይሄ ነው። ልጆቹ የሱ አይደሉም ግን ያውቅ ነበር ነው ህዝቡ ይሄን ይወቅልኝ ነው። በደንብ ያውቃል ብለሻል? በደንብ ያውቃል። በደንብ ነግረሽዋል? አዎ ሲወለዱም ያውቃል። አሁን ከዛ ከቪዲዮ በኋላ ተገናኝታችኋል? አረኛ ግንኙነት የለንም። በአካልም አልተገናኛችሁም? ስንት ጊዜ 9 ወር ሆነን አልኩ። ይሄን 9 ወር ያለፉት 9 ወራት አልተገናኛችሁም? ተገናኘው ልጅ አመት ከ2 ወር ነው።
ስለዚህ 9 ወር ከሆነ በጣም በልጅነቱ አይቶታል። ከዛ በኋላ አላየውም። ወደ 5 ከምናምን ላይ ያለ ነው እንግዲህ 5 ወር ከምናምን ላይ ዘዋና ተናላለ። ምን መልእክት ማስተላለፍ ትፈልጊያለሽ ለሱ? ያው ሁለታችን አምነን እንትን ያለው ነገር ነው። ልጆቹም መጠሪያ ምንም የላቸውም ካንተ ውጭም ሌላ አባት አላችሁ ብዬ ልነግራቸውም አልችልም። ያው የራስ ናቸው። ያው መውለድ ቋንቋ ነው፣ ማሳደግ ነው ዋናው። እኔ አሁን ነፃ ነኝ። ረዳኝ አረዳኝ አይደለም ለኔ አይምሮዬ በጣም ረፍት ስላገኘው እኔ ረዳኝ አረዳኝ አይደለም። እግዚአብሔር ይመስገን ወጣት ነኝ። ሲጀመርም እኔ ሀብቱን ንብረቱን ፈልጌ አይደለም። ይሁን እንደምታዩኝ በኪራይ ቤት ነው የምኖረው። ያው ከሰው የተለየ ህይወት ኑሬ አይደለም፣ ሹፌርም ቢሆን ማለት ነው። ትበላለህ፣ ትጠጣለህ፣ አለቀ። ከዛ ውጭ ልጆች ይማራሉ እና የተለየ ወይ ቤት የሆነ ነገር አድርጎልኝ ሳይሆን እኛ ያው ያገናኘን ይሄ ነው። በዚህ ነው እየተኗኗርን የነበር ነው። የፍርድ ቤት ክርክር ላይ እንግዲህ ወደ ፍርድ ቤት ጉዳዩ ከሄደ በኋላ ክርክር ላይ እሱ ካቀረበው ነገር አንዱ እንግዲህ የልጆች አባት ቤት ይመጣል ነው። ቤት ይመጣል ጎረቤት ነግሮኛል የሚል የክርክር ሀሳብ ፍርድ ቤት ላይ አቅርቧል። ይሄ ምን ያህል እውነት ነው? ከምን ተነስቶ ይል ይቻላል? ጎረቤትስ ማን ነው ይሄን ነገር ያለው? ጎረቤትም የለኝም እንግዲህ ከልጆቼ ጋር ነው ጉርብትና። ያው ኮንዶሚኒየም ስትኖር ያው የየራስን ህይወት እንጂ ከሰው ጋር እንትን አትልም። ያን ያህል ያው ዝም ብሎ እንትን ያለው ነገር ነው እንጂ ምንም ነገር የለም። ስለዚህ ምንም ነገር የለም፣ የሚመጣም ሰው የለም ነው እያልሻለሽ? ልጆቹ ሰሙ ይሄን ጉዳይ? እንደው እኔ አላቅም ማለት እኔ የሰሙ አይመስለኝም፣ ግን በቃ የሆነ ውስጣቸው ያው ምን ይሉሻል? በመጥፋቱ አሁን ይጠይቁኛል። አባይ ደውልም አገናኘኝ ደውይ ይላሉ፣ ግን ያው የኔን ስልክ አያነሳም። ሌላ ስልክ ነበረኝና በሱ ላይ ደውሉለታል ከኔም ተደብቀው፣ ግን ስልክ አያነሳም። እንደው ባለመግባባት ወቅት ድንገት በግጭት መሀል እንደው እዛው እንደፈለክ የራስ ጉዳይ የኔ ልጆች እንኳን አባት አላቸው እንደዚህ አይነት ነገሮች ምናምን እንዴ አይነት ቃላት ተናግሬ እንኳን አላውቅም። አታቂም ማለት በቃ ደክሞትም ስለሚመጣ ያው ከተጫወቱ እንደዚህ እንትን የለንም። እሱ ምንድነው ቤት ውስጥ እያለ ንግግር የለንም። በሰላም ቡናችንንም ከጠጣን ምግባችንንም ከበላን ይሄዳል። መንገድ ሲደርስ ነው የሆነ በቮይስ ነው ማውራት የሚፈልገውና ያው እንግዲህ በዚህ አጋጣሚ አስቀይሜ ከሆነ ይቅርታ ማለት ፈልጋለሁ። ትወጂዋለሽ? አዎ እኔ ያው አልጠላውም። ለምንድን መግባባት አቃታችሁ? አይ ሚን እኔ አሁን ትንሽ ግራ ይገባኝ። አይ ኖ እኔ አንቺም አንተም ወንድማችን ያው እንግዲህ ይሄን ቪዲዮ ስታይ እኔ ገለልተኛ ነኝ እና እንደዚህ የምትዋደዱ የምትወጁ ከሆነ እና ደግሞ መጀመሪያ ተስማምታችሁ ከሆነ ማለት አይ ኖ ከባድ ሊሆን ይችላል፣ ግን አውቃችሁ ከሆነ ይሄን ነገር ያደረጋችሁት የተፈጠሩትን ችግሮች ፈታችሁ ለልጆቹን አብራችሁ ማሳደግና አብሮ መኖሩ ከባድ ያደረገው ምንድነው? ወደዚህ አይነት ውሳኔ እንደው የከተተን ምንድነው ልጅ ታስቢያለሽ? እኔ እንግዲህ አላቅም ማለት እኔ በምችለው መንገድ ያው በሽማግሌም እንትን ለማለት ሞክሬያለሁ። መጀመሪያም ፍርድ ቤትም ከመሄዴም በፊት ለነፍስ አባትም ነግሬያለሁ። ግን የሰው እንትን የለውም ማለት የሰው ማለት አንዳንዴ ሰው የሰውን ሀሳብ ተቀብሎ መስማትን እንትን ማለትን የለውም። እንደዚህ አይነት እንትን ነው። ቤተሰቦቻችሁ ያውቃሉ ግንኙነታችሁ? እንደም ያንቺ ቤተሰብ ወይ የሱ ቤተሰብ ያውቃሉ? አዎ ያው ይሄ ሚስጥራችንን ነው ማንም ላይ ያውቅ የሚችለው እንጂ ያውቃሉ። ወልጄም መተዋል። አዲስ አበባም ሲመጡ ይመጣሉ፣ ይጠይቁኛል፣ እንጠያየቃለን። ስለዚህ ይሄን ሚስጥር እንደ አዲስ ከህዝቡ ጋር ነው የሚሰሙት ሁሉ። ጥሩ ነው። አንቺ ነጻ የሚያደርግሽን ነገር መናገርሽ፣ እውነታሽን ባንቺ በኩል ያለውን ነገር መናገርሽን አደንቃለሁ። ምክንያቱም በዚህ ጭንቀት ውስጥ ሆኖ ልጅን ማሳደግ ምን ያህል ከባድ እንደሚሆን ስለምረዳ ማለት ነው። ግን ያለውን እውነት መናገርሽ ደግሞ በራሱ የሚሰጥሽ ረፍት አለ። ቢኮዝ አንቺና እሱ በደንብ ነገሮችን ትልልቅ ሰዎች ናችሁ። አፍተር ኦል ያው አንቺ ወጣት ነሽ፣ እሱም እንዳየሁት እንግዲህ በጣም ትልቅ ሰው ነው፣ የበሰለ ሰው ነው። ስለዚህ እናንተ ተነጋግራችሁ የገባችሁበት ጉዳይ ላይ ደግሞ ኃላፊነት መውሰድ ያለባችሁ እናንተ ናችሁ። ወደዚህም ተባለ ወደዚህም ደግሞ የመጀመሪያዎቹ 2 ልጆች ያው ቅድም እንዳልሽው ማሳደግ ነው ትልቁ ነገር በህይወት ላይ። መውለድ አይደለም። መውለድ ማንም ሰው ወልዶ እኮ ብዙ እናቶች ልጆችን ለብቻቸው አሳድገዋል፣ ብዙ አባቶች ልጆችን ለብቻቸው አሳድገዋል። ያ ሳይሆን ማሳደጉ ላይ ነው ትልቁ ኃላፊነትና እሱ የና ኃላፊነት እስከዚህ ሰዓት ድረስ ተወጥቷል። ስለዚህ ከዚህ በኋላ በጋራ መወጣት። ሶስተኛው ልጅ ግን የሚያከራክርም ጉዳይ አይደለም። እኔ ወደ ፍርድ ቤትም ወደ ምንም ከዚህ በኋላ በቀለ በምንም ትሄዳላችሁ ብዬ አላስብም። ምክንያቱም ሶስተኛው ልጅ በተረጋገጠ ሁኔታ በዲኤንኤ ምርመራ የሱ ልጅ መሆኑ ተረጋግጧል። ስለዚህ ይሄንን አይቶ እሱም እንግዲህ ምናልባት ያው እንደ ሰው እንደ ወንድ
ወይም ሩቅ እንዳለ ሰው ብዙ ስሜቶች ሊሰሙት ይችላሉ ብዙ ስሜቶች ሊያስተናግድ ይችላል አንቺ ይሄን መረዳት መቻል አለብሽም ብዬ አስባለሁ ምክንያቱም አየሽ የመጀመሪያ ግንኙነታችሁ ላይ አንቺ ከሱ ጋር ግንኙነት እያለሽ ነው በድንገት ይሄ ነገር ሀፕን ያደረገው አይደለም ከሌላ ሰው አሁን ይሄ ሰውዬ ዛሬ ይሄን ነገር ቢጠራጠር ገባሽ እንትን አይደለም ምን ኮን ነው አይደለ ማለት አሁን አንቺ እስቲ እሱ ቦታ ላይ ራስሽንም እኮ አድርገሽ ብታስቢው ይሄ ሰውዬ አሁን ያኔ ነግሮሽ የሆነ አንድ ቦታ ተሳስቻለሁ እንግዲህ መቼም ይቅርበይም ብሎሽ ይቅርታ አድርገሽለት ነገ ደግሞ የሆነ ነገር ቢፈጥር ቢደግመው የሆነ ነገር ታስቢያለሽ አይደል ወይም ሊሄድ ይችላል ብሎ ግምት ይኖርሻል ውስጥሽ ስለዚህ እሱም ይሄንን ያደረገው ብዬ ነው ማስበው ግን ምናልባት ግራ ይገባኝና እንትን ያለኝ እንግዲህ ምናልባት ስንደውልልህ ያለውን ነገር ትነግረናለህ ብዬ አስባለሁ ለምን እንደዚህ እንዳደረገ ምክንያቱም ሶስቱም ልጆቼን አይደሉም ያስባለው ምክንያት ምንድነው ኢቭን ይሄን ነገርስ ፋይናሊ እንደዚህ ማውጣቱ ከምን አንፃር ነው የሚለው እንግዲህ አንቺን ጥያቄ እናደርሳለን ለሱን አግኝተን ለማውራትና ይሄን ሐሳብ ለማድረስ ሙከራ እናደርጋለን እኔ ቅድም እንዳልኩት ወንድማችን በጣም እረዳሃለሁ እኔ እውነት ለመናገር ምክንያቱም አንድ አትወልድም የተባለ ሰው ያው አትወልድም ምርመራው ባለሙያዎችም ቢያረጋግጡ ይሄ በህክምና ባለሙያዎችም ቢረጋግጥ ያየሁት ዶክመንት ያው በህክምና ቋንቋዎች የተጻፈ ስለሆነ ያንን ባለሙያዎች ግን አትወልድም ይሄ ታይኮ ከምርመራውም ታዩ 10 ምናምን አመት ትዳር ላይ ነበር አልወለደም ብለሽኛል ኤክስፔክቴሽኖች አሉ የሆነ ግምቶች አሉ ማለት ነው ላለመውለድ ላለመቻሉ ስለዚህ ይሄንን ነገር የሚያቅሰው ከዛ ደግሞ በድንገት ያው የተፈጠረውን እውነት ደግሞ አንቺ ነገርሽው ካንተ አይደለም እነዚህ ልጆች አልሽው ይሄን አምኖ የተቀበለ ሰው ድንገት መጥቶ ደግሞ ሶስተኛው አንተ ነው ስቲው ይሁን ያላለ መቀበል ሄደበት እንትን እንደ ሰው እንትን ያደርጋል ልትረጁት ትችያለሽ ከዛ ውጪ ግን እኔ በተአምር አምናለሁ እውነት ለመናገር እግዚአብሔር ታምር አድርጓል እዚህ ቤት ብዬ አስባለሁ ለሱ ወንድማችን ላንተ እግዚአብሔር ታምር አድርጓል ብዬ አስባለሁ ምክንያቱም እኔ ያው እንደው በርቀት ሰምቻለሁ ከዚህ በፊት በሌሎች ሰዎች ላይ ጥቂትም ቢሆን ሰምቻለሁ ወደ እምነት ቦታቸው ሄደው በእስልምናውም ወደ መስጊድ ሄደው በክርስትናውም ወደ ቤተክርስቲያን ሄደው ጸልየው ለአምላካቸው ልጅ የተሰጣቸውን ሰዎች ታሪክ አውቃለሁና ምናልባት ይሄም አሁን የሚያሳየኝ ይሄ ውጤትም ይሄንን ነው ምክንያቱም ሄደን ነበር ጸበል ቦታም ብለሽ ነበር ይጆጄ ነበር ብለሽ ከዛ በኋላ ነው ይሄ ተከሰተው ብለሽኛል ሶስተኛው ልጅ ተወለደው ስለዚህ ሶስተኛው ልጅ እግዚአብሔር ተአምር ነው ብዬ ነው የማስበው ስለዚህ ይሄንን ተቀበላለህ ብዬ ነው የማስበው ኢንፋክት ይሄን የማይቀበልበት ምክንያት አለን ብዬ ስለማላስብ ማለት ነው ግን ነገሮች ስሜታዊ አድርገውት ካለፈው ነገር አንፃር ከሆነው ከተደረጉት ነገሮች አንፃር እንግዲህ ስሜታዊ ሆነክ ለወሰንካቸው ውሳኔዎች እንግዲህ ምናልባት የምትነግረን ነገር ካለ ምላሽ ሰጠናል ብዬ አስባለሁኝ አንተን ለማግኘት ሙከራ እናደርጋለን እንደውልልሃለን በአንተ በኩል ያሉትን እውነቶች ለመስማት ማለት ነው እሷ ያለችው ነገር አሁንም ትክክል አይደለም እኔ ጋር እውነት አለ ካልከን ይሄው አድራሻችን ደጋግመን ሞክረን ነበር በቀደም ትላንትም ሷምኛ ጋር ከመጣሽ በኋላ እንግዲህ ምናልባት መንገድ ላይ ጉዞ ላይ ትሆናለህ ብለን እናስባለን በሰራ ሰዓት ስልክ ባገኘን ሰዓት አንተን ለማግኘት ሙከራ እናደርጋለን ካላገኘንህ ግን እና ስልክ ካልሰራ ምናልባት መንገድ ላይ ከሆንክ ይሄ ቪዲዮ ሲደርስህ ይሄን ቪዲዮ ስታየው ምላሽ ሰጠናል ብዬ አስባለሁ እንግዲህ ያው ያንተንም ጉዳይኛ በማህበራዊ ሚዲያ እንደማንኛውም ሰው ነው እኔም ተልኮልኝ አየሁት የነበረው ግን እንዳጋጣሚ የልጅህ እናት በቀጥታ ኮንታክት አደረገችንና እንደውም ይሄን ጋር እውነት አለ ይሄንን ስሙኝ ስትለን በጣም ደስ ብሎ ነው የመጣነው እውነት ለመናገር ግልጽ ለማድረግ ማለት ነው ለሰዎች አሁን ያ ጉዳይ እኔ እንደ ገለልተኛ አንድ ሐሳብ መናገር ፈልጋለሁ ያንተን ህመም እረዳለሁ እንደ ወንድ እንደ ባል እንደ ምንም ነገር ባስበው እረዳለሁ ግን የስንት ሌሎች ሰዎች ደግሞ ሹፌሮች አለ ህይወት አለ እዚህ ውስጥና ጥቅልል አድርገው ሶስቱም ልጆች አሁን አትሊስት ተነጋግራችሁ ከሆነ በተለይና እንዳለችው እሷ እንዳለችው አንተ ያወክ ይሄ ልጅ እነዚህ ልጆች ያንተ እንዳልሆኑ ያወክ አሳድገ ግን በኋላ በእግዚአብሔር ታምር ሶስተኛ ልጅ ከተሰጠ እኔ እውነቴን ንገረኝ ካልከኝ አንተ እግዚአብሔርን ያመሰገንክ መኖር ነው የነበረብህ ምክንያቱም የሌሎች ሰዎችን ሐሳብ ማሳሳት አልነበረብን ብዬ ስለማስብ ምክንያቱም ሌሎች ሰዎች አሁን ወዴት ይመራቸዋል የሚለውን ማሰብ መቻል አለብን ሶስት ያሳደግኳቸው ልጆች የኔ አይደሉም ናና ባልና ሚስቴንና ልጆችን ውሰድ ስትል ያወክ ከሆነ መባል አለበት ብዬ ስለማላስብ የዲኤንኤ ውጤት የሚያሳየው ሶስተኛው ልጅ ያንተ ነው እኔ ይሄንን እንዴት ትገልጸዋለህ ካልከኝ እንደ እግዚአብሔር ታምር ነው የምገልጸው ከዛ በፊት ያሉት ደግሞ ሁለት ልጆች ያንተ እንዳልሆኑ ውስጥህ ካወቀና ከተነጋገራችሁ ይሄን ነገር ማድረጉ ከምን አንፃር እንደሆነ አላውቅም እንግዲህ አንተ መልስ ካለ ምክንያት ካለ ይሄው ልትደውልና ልታገኘ ትችላለህ
ምታስተላልፊ መልእክት አለሽ? ቢችል ያው ልጆቹን ደውሎ ቢያናገራቸው ደስ ይለኛል። ያው እንደ ሰው እንደ አባት እንትን ብሏቸው ማለት ነው። አዎ በተለይ የልጆች ጉዳይ እኔ እንግዲህ ቀደም ማንስቼልሻለሁ ማለት አላውቅም እውነት ለመናገር እዚህ ጋር መናገር በጣም ከባድ ሊሆን ይችላል። ልጆቹ አባታቸውን የምታውቂው ከሆነ እኔ የምታውቂው ከሆነ ባለሙያዎች በደንብ ያግዙሻል እዚህ ላይ ወዴት መሄድ እንዴት ማድረግ እንዳለብሽ ማለት ነው። ማለት ፋክቱን መቀበል መቻል አለብን። አሁን ይሄ ሰውዬ ወይም የሶስተኛው ልጅሽ አባት እኔ ህጉም ምኑም ሊያስገድደው የሚችለው ሶስተኛው ልጅ ላይ ነውና ያንን ነው ማግዝ ያ ነው የኔ ልጅ ካለ ነገ ብጥብጥ ሊፈጠር ነው እዚህ ቤት ውስጥ። ምክንያቱም እናንተ የኔ ልጆች አይደላችሁ እናታችሁን ፈልጉና ጠይቁ የት እንዳለ ቢል አታውቂም ነገ እነዚህ ልጆች ለሚፈጠረውን ነገር። ስለዚህ ብታውቂ ከሆነ ቀድሞ መዘጋጀትም ካለብሽ እና ማግኘቱ እንትኑ ካለ ማለት ነው። ከሌለ ኮንፊርምድ የሆነ የተረጋገጠ ነገር ለልጆች መስጠት ተገቢ ነው ብዬ አስባለሁ። ካልተረጋገጠ ነገር ይልቅ ማለት ነው። ገባሽ አይደለ? ነገ ላንቺ ነው ፈተናው የሚሆነው አይደለ? አምጪ አባቴን ቢልሽ ነገ መቼም አሁን አይሰማም አትይም አይደል? ነገ ከነገ ወዲያ ሲያድጉ እነዚህ ልጆች የሆነ ነገር ቢሰሙና ቢጠይቁሽ መልስሽን አዘጋጂ። እሺ እንደ ወንድም ነው የምነግርሽ። እኛ የምናግዝሽ ነገር ካለ የሙያዊ ሀሳቦች ካሉ ደውይልን። እሺ የምታገኙ ከሆነ እሱን እኛ ማናገር ካለብን አንቺ ዋናው ካገኘሽው ልጆችን አባት ማናገር ካለብን እኔ አናገርልሻለሁ። እሺ ካለ ማለት ነው። እሺ አይዞሽ በዚሁ አንቺ ያደረግሽው ነገር የተለየ ነገር አይደለም። ብዙ ሰዎች ያደርጉታል። ከብዙ ሰዎች ህይወት ላይ ተፈጥሯል ይሄ ነገር። እሺ ራስሽን መውቀስ ራስሽን የሆነ ነገር ማድረግ ተገቢነት አለው ብዬ አላስብም። ቢኮዝ አንቺ አሁን 3 ልጆችን የማሳደግ ኃላፊነት ያለብሽ ሰው ነሽ፣ ወጣት ነሽ አይደለ? ስለዚህ ይሄን በአግባቡ መወጣት መቻል አለብሽ። እሺ አሁን ለነዚህ ልጆች በጣም የምታስፈልጊያቸው ሰዓት ላይ ነው ያለሽው። እሺ የፈለገ ነገር ይሁን ምንም ነገር ይፈጠር የተፈጠረው ነገር አንዲ ሆኗል ተፈጥሯል። ስለዚህ ከዚህ በኋላ ያንን ነገር እየጎተቱ ከባድ ነገር ውስጥ ራስን መክተት ሳይሆን ነገን የተሻለ ለማድረግ ጥረት ማድረግ ነው ተገቢነት ያለው ጉዳይ። እሺ በነገራችን ላይ በጣም መጠንቀቅ ያለብሽ ነገር እና መርሳት የሌለብሽ ነገር አሁን ለልጆችሽ አባታችሁ አይደለም ኢሚዲየትሊ ከመሬት ተነስተሽ አይባልም። እሺ ይሄን በጣም መጠንቀቅ መቻል አለብሽ። ባለሙያዎች ያማክሩሻል እንዴት በምን ሰዓት መሄድ እንዳለ ሁሉ ነገር ጊዜ ቦታ ምናምን አለው። እሺ ስለዚህ እነሱንም እንዳትጎጃቸው መጠንቀቅ። ስሜታዊ ሆነሽ አሁን እሱ ይሄ ነገር ስላደረገ ብለሽ ዘለሽ እንደዚህ የሚባል ነገር አይደለም። እሺ ስለዚህ ባለሙያዎች ያገኙሽና ኮንታክት ያደርጉሻል። በርቺ በማንኛውም ጊዜኛ ያለን ከፈለግሽን እሺ ልትደውይልን ትችያለሽ። ሙያዊ ሀሳቦች እንደዚህ ሲያስፈልጉሽ የስሜት ለውጦች ምናምንሽ ከገጠሙሽ ንገሪን። እሺ ደውይልን፣ በማንኛውም ጊዜ ደውይልን አለን። እሺ እንግዲህ የተከበራችሁ ተመልካቾች ከዛሬ ባለ ታሪካችን ጋር በመኖሪያ ቤቷ ተገኝቼ ያደረኩት ቆይታ ይሄንን ነው የሚመስለው። እንግዲህ ይሄን ታሪክ ስትከታተል የባለ ታሪካችን እንግዲህ በህጉ መሰረት የሶስተኛ ልጅ አባት ምላሽ ተጠናለ ብዬ አስባለሁ። እንሞክራለን አንተ ለማግኘት በስልክ ለማስገባት ግን መንገድ ላይ ከሆንክ ካልተሳካልን እንደ ትላንቱ ስልክ አልሰራም ካለን ግን ምናልባት ቪዲዮን ስታየው ተረጋግተህ ቪዲዮን ስታየው ደውልልን። ይሄው ደውለህ ምላሽን ካንተ መስማት ፈልጋለሁ። ስለዚህ ልትደውልልኝ ትችላለህ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኛችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ